የኔን ቤት ነው አይደል ናታ? አባዬ እኮ አባትሽ ከሆነ ለንብረቱም ለቤቱም አንቺ ተጋሪ ነሽ። አይ እኔ እህቶቼና አባቴ ብቻ ይበቁኛል። እሱማ የአንቺ ጥሩነት ነው። ይኸውልሽ ደግሞ ሰላም የሆነ ነገር ለዳጣ ስጣት ብላ ሰጥታኛለች። ምንድን ነው የሰጠች? እኔ እንጃ የሆነ የተጠቀለለ ነገር ነው። ደግሞ እኔ እንዳላየው በጣም አስጠንቅቃኛለች። በእኔና ባንተ መካከል ሚስጥር አለ እንዴ? እኔ እኮ አባቴ ደረጀ እንደሆነ የነገርኩ ለአንተ ብቻ ነው። ይህን ነገር እኮ ለአንተ እንደነገርኩ ቢሰማ አባቴ ይገለኛል። በእኔና በአንተ መካከል ሚስጥር ስለሌለ ይህን የነገርኩ እና ሰላም የሰጠች ምንድን ነው ንገረኝ። እኔም አላየሁትም። እንዳላየው በጣም አስጠንቅቃ ነው የሰጠች። ምንድን ነው? እንጃ የሆነ የተጠቀለለ ነገር ነው። ናታን በጣም ባሰብኝ። ይህኔ እኮ ይቅር እንዳታየው ብላ አስጠንቅቀኛለች። እኔም እኮ አባዬ ለማንም እንዳትናገሪ ብሎ አስጠንቆኝ ነበር፣ ግን ነገርኩ። ናታን እኔ ሰላምዬ የሆነ ነገር ጠርጥሬ ናታን። ምንድን ነው የጠረጠርሽው? እኔዋ ምናልባት አባዬን የሚያስጨንቀውን ነገር ልናቅ እንችላለን። የአባዬ መጨነቅ ከሰላም ጋር ምን ያገናኙ? እሷ የምታውቀው ነገር ሊሆን ይችላል፣ የሆነ የምታውቀው ነገር ሊኖር ይችላል። እሱ ሊሆን ይችላል የጻፈችልን። ግን እኔ ከሌለው ብቻ ነው ስጣት ያለች። እንዴ እኔ ከሌለው ማለት ምን ማለት ነው? ሰላም እዚህ ቤት ከሌለች በቃ እንደውም ጥሩ ነው። ሰላም እኮ እዚህ ቤት የለችም። ተነስ እንሂድና አሳየኝ። ተነሳ። እኔ እኮ ከሌለው ስትል ከሞት ጋርሽ ነው መሰለኝ። ኧረ በስመ አብ በል አንተ። እኔ ሰላም እኮ ደህና ናት። ዛሬ እኮ ደውላለኝ እሷ ጋር ነበር የዋልኩት። አንተ ሰላም ሞት ነው የምታወራው? ሰላም ማርት ነው የምታወራው እንዴ? ሰላም ደህና ናት። እና እኔው አሁና እሺ በቃ ማታ ሁሉም ሲተኙ እኔ ክፍሌና እናየዋለን። አይ ናታ እኔ አልመጣም። እናንተ ማታ ማታ ወደ ሰይጣንነት ትቀየራላችሁ ተብለናል። ስለዚህ እኔ አልመጣም። ይኸውልህ እኔ ሳሎን ሳተኛ እጠብቃለሁ። ኤቢ እንደተኛች እዛውና ማታ። እሺ በቃ ደግሞ ዛሬ በጣም ናፍቀሽኛል። አጠገብህ እያለሁ ደግሞ ምንድን ነው እንደዚህ ያማረብሽ? ምንድን ነው ሚስጥሩ? ከአንተ ጋር ስለሆንኩ ነው። ኧረ እርግጠኛ ነህ ኤቢ ተኝታለች? አዎ እኔ ከተኛሁ እኮ እሷ አትቆይም። ደግሞ ለሊት ለጥናት መነሳቷ ስለማይቀር አሁን ተኝታለች። እሺ በቃ ቶሎ ክፈተቷል። ግን ዳጣን እየፈራሁ ነው። ማለት በቃ የሰላምን አደራ ይበለዋል እየተሰማኝ። ናታን በእኔና ባንተ መካከል እኮ ምንም ነገር ሊኖር አይገባም። እኔ እናንተ በሚስጥር እንታማለን እንዴ? ክፈተዋ፣ ችግር የለውም። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የምለውን አብረን እናለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ዳጣ እንግዲህ ሰላም እናቷ መሆኗን ደረሰችበት። ናታን ሰላም የሆነ ነገር ሳታይ ነበር። የተጠቀለለ ነገር ነው፣ ምን እንደሆነ ከፍቼ አላየሁትም፣ ግን ለማየት ፈራው እና ለአንቺ እንዲሰጥ ሳታኝ ነበር ብሎ ይነግራታል። ናታን እኔ እናንተ መሀል ምንም ምስጢር የምንደባበቅ ነገር የለም፣ ስለዚህ እባክህን ንገረኝ ትለዋለች። እና ናታን ግን በጣም ጨነቀኝ ስል እባክህ ናታን ንገረኝ ብላ ስትለምነው እሺ ማታ ክፍሌ ነይና ሳይሻለሁ ወይም ደግሞ አይ ክፍለን በጣም ሳሎን ጠብቃለሁ አልተኛ ሁሉ ሰው በተኛ ስታረጋግጥ አምጣው ትለዋለች። እና በቃ አየችው ከፍታ ለማየት ስትሞክር ተረጋግዳ እርግጠኛ ነሽ ይሄን ለማየት ዝግጁ ነሽ? አዎ ዝግጁ ነኝ እያለች ነበር። ማርታ ደሬ ምን እንደተፈጠረ እየጠየቀችና እያስጨነቀችው ነበር። ማርት ምንም የተፈጠረ ነገር የለም አልኩሽ እኮ ለምን ታስጨንቀኛለች? ደሬ የሆነ ነገር ማትፈጥሯል፣ ሁሉ ነገር እኮ ተቀይሯል። ተኝታ ሰላም ይቅርበኝ ማርት ይቅርበኝ ብለህ ስትጮህ ነበር። ማን እኔ? አዎ እንደዛ ስትቃይ ነበር ጠዋት እያለች ውስጥ ነግሮ ያው ማርቲ አይ ቅጀት ነው እንጂ ሌላ ምንም ነገር የለም እባክሽ ቅጀት ነው እያላት ነበር። ደሬ እባክህ እንደዛቱን የተፈጠረው ነገር በግልጽ ንገረኝ፣ ምንድነው ችግሩ ብላ ጠየቀችው። ምንም ነገር እንደሌለ ይነግራታል። ነገር ግን ዳጣ ናታን እባክህ በቃ ቶሎ ክፈት ስትለው ልክ ስከፍቶ የተጻፈው ወረቀት ላይ ሙሉ በሙሉ ሰላም ለልጇ የጻፈችው ደብዳቤ ነበር እና ዳጣ የሰላም ልጅ መሆኗን እናቷ ማን እንደሆነች ሳትጠብቅ ያልጠበቀችው ነገር ተፈጠረ። ምን ማለት ነው ይሄ? ማለት ናታን ሰላም እናቴ ነች ማለት ነው። ይሄንን ማመን አልችልም። አባዬና ሰላም አንድ ላይ የማይታመን ታምር ነው።
ይህንን በጭራሽ መቀበል አልችልም ስል ነበር ናታን። እና ለአመታት እንዴት ታዲያ ወልዶች ሊጥሎች አሉ ጎዳና ነው ያደግኩ ብለሽኝ ነበር። ታዲያ እንዴት ነው ይህ ነገር የተፈጠረ ብሎ ታዲያ ሰላም ወልዳ ጥላሽ ነው ወይንስ ምን ተፈጥሮ ነው ብሎ ሲጠያይቅ ነበር። ናታን ምንም ነገር አትጠይቅኝ፣ እኔ ምንም የማውቀው ነገር የለም። እናቴን እኮ ለአመታት ስናፍቃት ነበር። አባዬ ዛሬ ነገ እነግርሻለሁ እያለኝ እያጓጓኝ ነበር። እናቴ ሰላም መሆኗን ማመን አልችልም። ልጄ ብላ ስጠራኝ መጠርጠር ነበረብኝ እና አባዬ እና የተረገዘ ልጅም የአባዬ ነው ማለት ነው። ታዲያ ማን ነው አባቱን አልናገርም ስትል ነበር። የዛ ልጅ ጠፋንታ ምን ይሆናል ብላ ግራ ተጋባች። ይሄ ነገር እንዴት እንደዚህ ሊሆን ቻለ ብሎ ሲጠይቆ ናታን ዳጣን ተረጋግና ያለውን ነገር እናጣራለን እባክሽ ስሜታዊ አቱን እኔ ምልሽ አዲሷ ልጅ እንግዲህ አዲሷ ረዳታቸው ኢሜ ናታን ቆንጆ ነው ሲል እኮ ልገለኝ ነበር። አረ እንደው ያልሰቀለች የፈጣሪሽን አመስግኝ። ካሁን በኋላ ናታን አጠገብ በጭራሽ እንዳትደርሺ። ናታ የቆመበት ቦታ እንኳን መቆም የለብሽም። አብዬ በናታ ድርድር አታውቅም እያለችው ስትነግራት ነበር። አረ እኔ በጭራሽ እኔ ካሁን በኋላ ማንም አጠገብ አልደርስም፣ እውነቴን ነው ማንም አጠገብ አልደርስም እያለቻት ነበር። አሁን እንደዛ ነው የሚሻለሽ፣ አለዛ ግን መሞትሽ ተቃርቧል እያለች ነበር። ደረጀ እባክሽን ማርታ ይቅርብኝ፣ በቃ እየቃየ ስለሆነ ነው። ደረጀ በተደጋጋሚ ቅጀት ለቆበታል፣ እየቃየ ነበር እና ሰላም ተይ አታድርጊ እያለ መጮህ ይጀምራል። ቆይ ምን እያለኩ ነው? ምን እየተፈጠረ ነው? ሰላም ተይ አትጭ እንትናት በይ እያልክ ስትጮህ ነበር። ዳሬ ምን እየተፈጠረ ነው? በንገሬን ስትለው ማርታ ስታስጨንቀው እሱ ምንም አልተፈጠረም ብሎ ነገሮችን ለመሸፋፈስ ሲሞክር ነበር። ዳሬ የሆነ ነገር እንደሆነ እርግጠኛ ነኝ፣ ግን የሆነ ነገር እንደተፈጠረ በደንብ አውቃለሁ፣ ግን ልነግረኝ ፍቃደኛ አይደለም። ይሄ ነገርማ በቃ አንዳንድ ጊዜ አብይ የምትለው ነገር እውነት ነው ማለት ነው። መጠራጠር ይኖርብናል። እየተፈጠረ ያለው ነገር ምን እንደሆነ ባላቅም፣ ነገር ግን ዳሬ ምንም ነገር ልነግረኝ ፍቃደኛ አይደለም በማለት ትናገራለች። ቢሆንም ግን ዳሬን አንዳንድ ነገር መጠየቅ ይኖርብኛል። እየተፈጠረ ያለው ነገር ምን እንደሆነ ማወቅ አለብኝ፣ አለዛ ግን ከባድ ችግር እየተፈጠረው እንደሆነ ትረዳለች እና ያን ማድረግ አለብን። ምን እየተፈጠረ እንደሆነ ማወቅ ስላለብኝ ግዴታ ነው ትላለች። እና የደረጀ እውነታ በጣም ግር እያላትና ግራ እየተጋባች ነበር። ምክንያቱም እየተፈጠረ ያለው ነገር ምን እንደሆነ ማወቅ ትፈልጋለች። ደሬ በተደጋጋሚ እያደረገው ያለው ነገር እያሳሰባት ነበር። ደሬ ጸባው ተቀይሯል። በጣም ፍራቻ እያለ ተኝቶ እየቃየ እና እየተፈጠረ ያለው ነገር እጅግ ግራ ያጋባዋል ማለት ነው እና እሱም ምንም እንዳልተፈጠረ ሳስመስል ነበር። አይ ማርቲ ምንም አልተፈጠረም እኮ ሁሉ ነገር ሰላም ምስል። አይ ሰላም አይደለም በጭራሽ የተፈጠረ ነገርማ አለ። ስለዚህ እባክህ ንገረኝ እያላት ነበር። እንዳልኳችሁ ነው ምንም አልተፈጠረም አልኩ አይደል እንድስትለው፣ አይ ምንም አልተፈጠረም ልትለኝ አይገባም። የሆነ ነገር እንደተፈጠረ እኔ እርግጠኛ ነኝ። እባክህ ናታን አባዬ የሆነ ነገር እንደሆነ እኔ እርግጠኛ ነኝ። ስለዚህ ምን እንደሆነ ማወቅ ይኖርብናል፣ ማጣራት አለብን ብላ ትነግረዋለች። ታዲያ እንዴት አድርገን ነው የሆነ ነገር ልናጣራ የምንችለው? አብቻ አላቅም፣ እኔ ራሱ እጅግ በጣም ጨንቆኛል እያላት ነበር። እና አንቺ ጋር ግን የሚገናኝ ነገር አይመስለኝም፣ ምክንያቱም ከአንቺ ጋር ቢገናኝ ኖሮ እስካሁን ነበር የሚሆነው። ግን እባክሽን ተረጋጊ እያለችው ነበር። ታዲያ እንዴት ነው የምረጋጋው? ናታን እየተፈጠረ ያለ ነገር አይገባም እንዴ? እስቲ ተረዳው ትለዋለች። አዎ ገብቶኛል፣ ግን የተፈጠረው ነገር ለማወቅ ተረጋግተን ማሰብ አለብን፣ አለዛ ችግር ውስጥ ነው የምንገባው እያለችው ነበር። እና ምን ማድረግ እንዳለባቸው ተነጋግረን ማሰብ አለብን እንጂ ችግር ውስጥ መግባት የለብንም እያለችው ነበር። ቢሆንም ግን እኔ እኮ በጣም ፈርቻለሁ ናታን፣ በጣም ነው የፈራሁት። እየተፈጠረ ያለው ነገር ምን እንደሆነ አላውቅም፣ ግን በጣም ፈርቻለሁ እያለችው ነበር። እሺ በቃ ተረጋግኝ፣ አትፍሬ፣ ምን እንደተፈጠረው እንደርስበታለን እያለችው ነበር። እና ምን እየተፈጠረ እንደሆነ ታውቂያለሽ? እስቲ ንገሪኝ ስትለው አይ ምንም አላውቅም፣ ምን ተፈጥሮ ነው ብላ ስታወራ ነበር። እና ታዲያ ምን እንደተፈጠረ ምንም አታውቂም ማለት ነው ስትለው አሁን ናታን እባክን እና ሰላም እናቴ ከሆነች በቃ እናቴ ማን እንደሆነች አውቃለሁ፣ ካሁን በኋላ እናቴ ጋር መሆን እፈልጋለሁ ብላ ስትነግረው ነበር። እናም ሰላምን አግኝቼ ማውራት አለብን፣ ይህንን ነገር እሷን
መጠየቅ አለብኝ ብሎ ትነግረዋለች። ታዲያ ምን ብለሽ ነው የምትጠይቂ ስትለው እናቴ ማን እንደሆነች እንድትነግረኝ እፈልጋለሁ። ስለዚህ እናቴ እንዴት እንደወደኝ እንደጣለችም ጭምር እጠይቃታለሁ ብላ ትነግረዋለች። እና ግዴታ ይህንን ማድረግ አለብኝ ናታ፣ አለዛ ግን ሰላም የሚባለውን አላገኘሁትም፣ ሰላም ላገኘው አልችልም፣ ያለው ነገር መጠየቅና ማጣራት አለብኝ መጀመሪያ ትለዋለች። ስለዚህ ማድረግ አለብኝ ይሄ ነው። አሁን ላይ አግኝቼ ካላወሩ እኔ ሰላም የሚባል አላገኘሁትም፣ ስለዚህ መጀመሪያ አግኝቼ ማውራት አለብኝ ብላ ትነግረዋለች። እና እሱን ካላደረግኩ በጭራሽ ሰላም አላገኘም፣ ሄጄ ማግኘትና ማውራት አለብኝ ብላ ትነግረዋለች። እና ደረጀ በጣም ጭንቀት ውስጥ ስለነበረው ያለው ማድረግ በጣም እየተጨነቀ ስለሆነ ቤተክርስቲያን ሄዶ ጸሎት እያደረገው ነበር። እየተፈጠረ ያለው ነገር ማመን ከብዶት ማለት ነው። እና ጸሎት እያደረገ ፈጣሪው ባክ መንገዱን ያሳየኝ፣ በጭንቅ ሰዓት ከኔ ጋር አባዬ የሆነ ነገርማ ደብቆናል፣ የሆነ ነገር ተፈጥሯል እና ከሰላም ጋር የማገናኝ ወይም ደግሞ ከዳጣ ጋር የሚገናኝ ነገር ይመስለኛል። ስለዚህ አንድ ነገርማ ማድረግ አለብኝ ብላ ተወስናለች። አንቺ ደግሞ አርፌ ስራሽ ስሪ፣ ምንድነው ያልተጠየቅሽው የምትቀባጥሪ? ይቅርታ እኔ ጎስ ጠግፍ የማወራ ነገር አላቅም፣ ምን አጠፋው እያለች ነበር። ይልቁንስ ስራሽ ላይ ትኩረት ብታደርጊ ይሻልሻል፣ አለዛ ግን የሚያደርገውን ነገር እኔ በደንብ ነው የማውቀው እያለችው እየዛተችበት ነበር ማለት ነው። ደረጀ እኔ ጥፋት ባጠፋና ስህተት ብሰራ ምትር አባዬ ስህተት እኮ ስህተት ነው፣ ሁሌም እኮ እውነት ብለህ እውነትን ያስተማርከኝ አንተ ነው፣ ለዛ ነው የህግ ተማሪ የሆንኩት እውነቱን መከተል ስለምፈልግ አለችው። ልክ ነሽ፣ እውነት ሁሌም ተደብቃ የማትቀር ከባድ ውስጥ ነች እና እውነት የትም ቦታ ብትሆን እውነት ብቻ ነች ብላ ትነግረዋለች። እውነት ነው ብላ ያስተማርከኝ እና ለዛ ነው ህግም የተማርኩት፣ ስለዚህ ጥፋትም ጥፋት ነው፣ ስህተትም ስህተት ነው፣ ስለዚህ እኔ እውነቱን ብቻ ነው የምከተለው አባዬ እያለችው ነበር። አዎ ልክ ነሽ ብላ ስትለው ነበር። እና አዲሱ ልጅ ዳጣ ምን ተፈጠረው እንዴት ነው እያለችው እንግዲህ ሴት ጠይቃት፣ ቆይ እያች ልጅ እስቲ ስለ ልጆቹ ንገሪኝ እያለች አንዳንድ ነገር ለማወቅ እየሞከረች ነበር። እና ናታን ቆንጆ ናቸው፣ አዎ እና እስካሁን በህይወታለሽ እያለቻት ነበር። እና ደረጀም በስሜት ሆነ አባዬ ምንድነው የተፈጠረው? እስቲ ምንድነው እንደዚህ ልብን የሰበረው ነገር እባክህ ንገሪኝ እያለች ነበር። ብነግርሽ መፍትሄን እኮ የምትሰጪኝ ትመስያለሽ፣ ግን አንቺ ብነግርሽ ይህንን ግበናና ይህን ምስጢር ብቻ ለማዝራት የምትጠቀሚበት እያለው ነበር። አይ አባዬ እውነቱነት ነው፣ ስህተቱም ስህተት ነው፣ ስለዚህ ምን እንደሆንኩ ንገሪኝ ብቻ። የሆነ ነገርማ ሆኗል፣ አንድ ነገርማ አለ፣ እኔ ይታወቀኛል፣ ይሰማኛል እያለችው ነበር። እና ውሃ ምጥና ልጅ አንድ ላይ እየተጫወቱ ነበር። እንደ አጋጣሚ ምጥን ቤተሰባት ስለተጣላ ከፍቷ እያለቀሰች ነበር ማለት ነው። እና በቃ አታልቅሽ እንዴ ምጥን እባክሽ አታልቅሽ እያለቻት ነበር። ውሃ ምጥን አልቅሳን ቀጠለች። ምጥን እርጎ አመጣልሻለሁ በቃ አታልቅሽ፣ በቃ እሺ ይቅርታ አስከፋሽ እንዴ እያለቻት ነበር። እና አይ በቃ ምንም ነገር አልፈልግም ተውኝ እያለች ምጥን ማልቀሳን ቀጠለች። ምጥን እባክሽ አታልቅሽ እያለች አይ ውሃይ ለዛ እኮ አይደለም አንቺን ከዚህ ቤት ሂጂ እንዳትላት፣ እኔ እኮ ከዚህ ቤት ሂጂ አልኩሽ እኮ ሌላ ነገር አስቤ አይደለም፣ በቃ ውጭ ወጥተን እንድንጫወት እኮ ነው እያለቻት ነገሩን ትቀይራለች። ነገር ግን ዳጣና ናታን አንድ ላይ እያወሩ ነበር። ቅድም የጀመርክልኝ ነገር ንገረኝ ስለ ሰላም ምንም አትሆንም ደውላለች እኮ፣ ስለዚህ ሰላም እየደህና ነች፣ ሰላም አንድ ነገር የሰጠችኝ ነገር አለ፣ በጣም ስለፈራችን ምንም ነገር ከፍቼ እንዳላይ አዝታኝ ነው የነገረችኝ። ምንድነው ናታን? በእኔ እናንተ በአንድ እኮ ምን ምስጢር አይደበቅም፣ እባክህ አሁን ስጠኝ እንደውም ለማወቅ ጓጓሁት እያለችው ነበር። እና የት እንዳለ ንገረኝ እባክህ ስትለው እሱም እሺ በቃ ማታ ሁሉም ስተኛ ሳሎን ይዤ እመጣለሁ፣ እኔ ጋር አንተ ጋር አልመጣም እባክህ፣ በቃ አልተኛም፣ ሳሎን ቁጭ ብዬ እጠብቅሃለሁ። እና ይህን ማስጨንቅ ነገር ንገረኝና ዳሪ አብረን ተነጋግረን እንፍታው። እኔ እናንተ እኮ ብዙ ነገር ተደባብቀን ምንም ነገር ሆነን አናውቅም። ሁሉ ነገር ተነጋግረን እኮ እንፈታ አልነበረም እንዴ? አዎ ማርቲ ልክ ነሽ። እኔ የምፈልገው ልክ እንደ ድሯችን
ፍቅርና ሰላም እንድንሆን ነው የምፈልገው። ታዲያ እኮ ስለመጣ አንተን እንጂ እኛ አሁንም ቦን የውንን አልተቀየርንም። ስለዚህ የተፈጠረው ነገር ንገርና ተነጋግረን እንፍታ፣ ከዛ ሰላማችን እና ፍቅራችን ይመለሳል ስትለው ትነግረዋለች። ዳሬ ግን ማርቲን ምንም እንዳልተፈጠረ እኮ ነግሬሻለሁ እያላት ነበር። እና ማርቲን ነገር እንደደበከኝ ልቤ ውስጥ ይነግረኛል፣ እባክህ በግልጽ ንገረኝ ስትለው ጠይቀዋለች። ውድ ተመልካዮቼ ዛሬ ቪዲዮ ይሄን መስል ነበር። ዳጣ እንግዲህ ከእናቷ ጋር ትገናኛለች ወይንስ አትገናኝም? የምንለው አብረን እናያለን።